በዚህ ሳምንት መጀመሪያ የተሰማውና እጅግ ብዙ ኢትዮጵያውያንን ያሳዘነ የብዙዎቻችንን ልብ የሰበረ በጣም የሚያሳዝን ክስተት ነው የተፈጠረው። የሕክምና ትምህርቱን ለ7 ዓመታት ያክል ከተማረ በኋላ እንዲሁም በሰርጀሪ ስፔሻላይዝ ለማድረግ 4 ዓመታት ያህል በመማር ላይ የሚገኝ አንድ ወጣት ሐኪም ምክንያቱ ባልታወቀ ሁኔታ ከዚህ ዓለም በሞት ተለይቷል። ቤቱ ነው ሞቶ የተገኘው። ያልተኖረ ልጅነት፣ የድካም ወጣትነት። በጣም የሚያሳዝነው ነገር ደግሞ ይህ ዶክተር አቤኔዘር ጌታቸው የተባለው ወጣት ሐኪም ከሞተ ከ2 ቀን በኋላ የረጅም ጊዜ ፍቅረኛው የነበረችው ዶክተር ሜሮንም ከዚህ ዓለም በሞት መለየቷን ተከትሎ ጉዳዩ በብዙዎች ዘንድ መነጋገሪያ ሆኖ ነበር። አሁንም ድረስ መነጋገሪያነቱ ቀጥሏል። ታዲያ በዛሬው ዕለት ደግሞ በተሰማውና ኢትዮ ታይምስና ሌሎች ትልልቅ መገናኛ ብዙሃንም እንደዘገቡት ከሆነ የሁለቱ ጉዳይ ይፋ የሆነ ሲሆን እንደተነገረውም እጅግ አሳዛኝ ክስተትና አሳዛኝ መረጃ ወጥቷል። የሁለቱ ፍቅረኛሞች ሐኪሞች ህልፈት ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ነው በማለት ኢትዮ ታይምስ እንደዘገበው ዶክተር አቤኔዘር ጌታቸውና ዶክተር ሜሮን ደምሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛሞችና እጅግ የሚዋደዱ እጅግ የሚከባበሩ በፍቅር ህይወታቸውም የሚያስቀኑ ጥንዶች ነበሩ። የሚያውቋቸው ሁሉ የነበራቸውን መቀራረብና መዋደድ ደስ የሚል እንደነበር ይናገራሉ። ነገር ግን ዶክተር ሜሮን ደምሌ ባጋጠማት የማይድን ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበር ጓደኞቻቸው ይናገራሉ እያለ የሚቀጥለው የኢትዮ ታይምስ ዘገባ ዶክተር ሜሮን ለረጅም ጊዜያት በሕክምና ብትረዳም ህመሙ ለውጥ ሊያመጣ ለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ግን ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመት በላይ የቆየ አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 ቀን እንድትተኛ ተደረገ። ዶክተር አቤኔዘርም በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው ይናገራሉ የሚለው የኢትዮ ታይምስ ዘገባ በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ በሚል መድኃኒት ገዝቶ ወደ ክፍሉ ገባ። በዕለቱም ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ ተሰምቷል። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባው የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያንኳኳ አልከፈት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላልነቃለት ብርድ ልብሱን ሲገልጠው አረፋ አየ። ከዛ የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ ይላል የኢትዮ ታይምስ ዘገባ። ዶክተር አበባውም ጉዳዩን ለፖሊስና ለባልደረባዎቹ ነግሮ ፖሊስ እያጣራው ይገኛል። ሚኒሊክ ሆስፒታልም የአስክሬን ምርመራ ታህሳስ 5 ተደርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለ ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷ እና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮንም ታህሳስ 6 አረፈች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ይህንን ታሪክ እንግዲህ ለሰማ ሰው በእውነት እጅግ የሚያሳዝን ነው። እንዳልናችሁ ገና እንግዲህ የዶክተር አቤኔዘር ጌታቸው የአስክሬን ምርመራ ውጤት ይፋ አልተደረገም። ነገር ግን ይሄ መረጃ እንግዲህ በስፋት እየተዘዋወረ ይገኛል። የሁለቱም ፍቅር የሚያስቀና እንደነበር፣ ጓደኝነታቸው፣ መከባበራቸው ለብዙዎች ምሳሌ የሚሆን እንደነበር፣ ነገር ግን እንግዲህ በቀናት ልዩነት ውስጥ የሁለቱም ህይወት ማለፉ ሲሰማ ለቤተሰቦቻቸው ምን ያህል ድንጋጤ እንደሚፈጥር መገመት ቀላል ነው። እነዚህ ሀገራችን ላይ ያለውን እንግዲህ የጤና ሁኔታ ታውቁታላችሁ። አንድ ዶክተር ብዙ ታካሚዎችን እንደሚያክም ይታወቃልና እንደዚህ አይነት እንቁ ዶክተሮችን ማጣት በጣም ከባድ ሀዘን ነው፣ እንደ ሀገርም እንደ ቤተሰብም። ነገር ግን እንግዲህ ደግሞ ከሁሉ በላይ ሁለቱ ጥንዶች በትዳርም አብረው ለመጣመር እንግዲህ ብዙ እቅድ ነበራቸው። ነገር ግን በመረጃው ላይም እንደሰማችሁት ሜሮን ባጋጠማት ህመም ምክንያት የማይድን እንደሆነ ተነግሯት እንደነበር
መረጃው ላይም ሰምታችኋል ብዬ አስባለሁና ነገር ግን ያው አንዳንዴ እኛ ባሰብነው መንገድ አይሄድም። እግዚአብሔር ያለው ነገር መሆኑ አይቀርምና ዶክተር አቤኔዘርም ዶክተር ሜሮንንም ዳግም አናገኛቸውም። ነገር ግን በስራዎቻቸው ሁሉ ጊዜ ስናስታውሳቸው እንኖራለንና እኛም በዚህ አጋጣሚ የዶክተር አቤኔዘር ጌታቸው የአስክሬን ምርመራ ውጤት ይፋ በሚደረግበት ሰዓት ለእናንተ መረጃውን ደግሞ የምናቀርብላችሁ ይሆናል። ነገር ግን የሁለቱ ታሪክ እንግዲህ በመረጃው ላይ እንደተጠቀሰው ከሆነ እውነት ፍቅር እስከ መቃብር የሚያሰኝ ጉዳይ ተፈጥሯል። ለቤተሰቦቻቸው እጅግ ከባድ መጽናናትን እንመኝላቸዋለን። አጽናኙ የእግዚአብሔር መንፈስ እንዲያበረታቸው፣ እንዲያጽናናቸው፣ እንዲደግፋቸው እኛም በቻናላችን ስም ሀሳባችንን ማቅረብ እንፈልጋለን። እናንተም መልካም ምኞታችሁን መጽናናት እንዲሆንላቸው ሀሳባችሁን በኮሜንት መስጫው ስር አስቀምጡልን እያለን ውድ የአዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ ብትሰሟቸው ብታውቋቸው ያልናቸው መረጃዎች ለእናንተ በአዲስ አቀራረብና ይዘት ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን እያለን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።